ሚኪያስ ወረቀት አዘጋጅቶ ብሩክን መፈረም አለብህ። እኔም እንግዲህ የጎረቤቶቻችሁን ቤት ልሰራላችሁ ተዘጋጅቻለሁ። ነገር ግን ይህንን የጎረቤቶቻችሁ ቤት ሊሰራ የሚችለው ብሩክ ፍቃደኛ ከሆነና ከፈረመ ብቻ ነው በማለትም እንግዲህ ሀሳቡን ያቀርብላቸዋል። አባባ ዘነበና ብሩክ እኔማ እንዲሰራ እፈልጋለሁኝ፣ እሺ እፈርማለሁ በማለት ነገር ግን ከመፈረሜ በፊት ፊርማው ምንን ተመልክቶ ነው በማለትም ነበር የጠየቀው። ያንተን ድርሻ ሀብት ንብረትክን ላትጠይቅ ለቀህ ልትወጣ ትፈርማለህ። የጎረቤቶቻችሁ ቤት በፈለጋችሁበት መንገድ በፈለጋችሁበት ዲዛይን ይሰራላችኋል በማለትም ሚኪ እንግዲህ ይህንን ዱብዳ የሆነ ጥያቄ ያቀርብለታል ማለት ነው ለብሩክ። እንግዲህ ጋሽ ዘነበ እጅጉን በጣም አዘኑ። ምክንያቱም ብሩክን ነፃ ውጣ፣ ሀብት ንብረትህን ትተህ ለእኔ ጎረቤቶች ስትል እንግዲህ ለቀህ ውጣ ማለቱን እጅጉን በጣም ስለከበዳቸው ልጄ ትንሽ ጊዜ ስጠንና እስኪ እንማከርበት በማለትም ነበረ ሀሳብ የሰጡት። እንደፈለጋችሁ ጊዜ ወስዳችሁ አስቡበት አለ ሚኪያስ ባለ ጊዜው ማለት ነው። በጣም ያሳዝናል። ሰው ትናንትን ሲረሳ በጣም ነው የሚያሳዝነውና ሰው ማለት ደግሞ ትናንትን የሚያስታውስ የማይረሳ ሲሆን ነበረ። ብሩክ እንግዲህ ለሚኪ የቅርብ ወዳጅ ሲቸግረው ፈጥኖ ደራሽ ነበር። ነገር ግን በቅናት ተነሳስቶ እንግዲህ ብሩክን ያው የግድያ ሙከራ ማደረገበት ያው ተርፎ እንጂ ብሩክ ማለት ነው። እናም አሁን ደግሞ ያው ትሪስት ስለሞተች ትሪስት እንግዲህ ማንነትክን አሳውጀክ ሀብት ንብረትክን ሙሉ ድርሻህን እኔ ልሰጥክ ፍቃደኛ ነኝ፣ እንኳንም በህይወት ኖርክልኝ ብላ በደስታ ነበር የተቀበለችው። ሁላችንም እንዳየነውና እንደተመለከትነው ብዙ ትሪት ስታደርግለትም ነበር፣ ስትንከባከበውም በትዳር ላይ ሆና እንኳን ብሩክን እንግዲህ በጣም የምትንከባከበውና የልጆች አባት ብላ እጅጉን በጣም የምትወደው የምታከብረው ባለቤቷም ነበር ማለት ነው። እናም ልዩ የሆነ እንክብካቤም እንዲሁም ደግሞ ማንነትክን አሳውጀክ ሀብት ንብረትክን እሰጥሃለሁ ብላም እንግዲህ ወረቀት ፔፐር ላይ እንግዲህ ፕሮሰስ ላይ በነበረበት ታይም ነው ትሪስት የሞተችው ማለት ነው። እናም እንግዲህ ዛሬ ላይ ባለ ጊዜ ሁኛለሁ፣ ማንም የሚናገረኝ የለም፣ አድራጊ ፈላጭ ቆራጭም እኔ ነኝ በማለት ሚኪያስ በሚያሳዝን ሁኔታ ባለ ሀብት የሆነውን ሰው እንግዲህ በንብረቱ ላይ በሚያሳዝን ሁኔታ እንግዲህ ምርጫውን ላንተ ትቻለሁ በማለትም እንግዲህ በደካማ ጎናቸው እየተጠቀሙባቸው ይገኛል ማለት ነው። ወይዘሮ ሂሩትንም 5 ሳንቲም የሳንቲም ፍንካቻ አልሰጥሽም፣ ማንም ሰው ሊወስድ አይችልም በማለትም አሁን ላይ ሚኪያስ ባለ ጊዜ ሆኖ በትሪስት ቤት እንግዲህ እኔ ነኝ እኔ ባልኩት ነገር ብቻ ነው ማንኛውም ሰው ሊስማማ የሚችለው ብሏል ማለት ነው። በጣም ያሳዝናል። ጋሽ ዘነበም ተያይዘው ወደ ክላሳቸው ነበር የሄዱት። ርብቃም ሰማችን ነገር በፍጹም የማይታሰብ ነገር ነው፣ መፈረም የለበትም እሺ እንዳትል፣ በቃ አንተ እኮ ፕሮሰስክ እያለቀ ነው፣ በፍርድ ቤት ጉዳይ ፕሮሰስክ ሲያልቅ ያኔ ትሰራላችኋለክ እንጂ ለዚህ ለጎረቤቶቻችን ቤት ብለክማ ሀብት ንብረትክን ለቀህ መውጣት የለብህም በማለት እንግዲህ አባዬ ተቆጣው እንጂ እያለችም ርብቃ ብትናገርም ይህ ሁሉ መዘዝና ጣጣ አንቺ ያመጣሽው ነገር ነው፣ እሱ እኛን ለመታደግ እጅጉን በጣም ትልቅ ኪሳራ ላይ እየወደቀ ነው በማለት ሚኪያስ ባቀረበው ሀሳብና ብሩክ በወሰነው ውሳኔ ጋሽ ዘነበ እጅጉን በጣም አዝነው ተመልክተናቸዋል ማለት ነው። እንግዲህ ርብቃም አትፈርም እባክህ ተው እያለች እስከ መጨረሻ ሰዓት ብትለምነውም በፍጹም የማይታሰብ ነገር ነው፣ እኔ ገና ነገ ጠዋት ባለጸጋ ባለሀብት ባለ ንብረት እሆናለሁ ብዬ ጎረቤቶቻችንን ሜዳ ላይ የጎዳና ተዳዳሪ መሆን የለባቸውም፣ ለእኔም ፈጣሪ ያለ ነገ ጠዋት በማለት እንግዲህ አንድ ፈጣሪውን ብቻ ተማምኖ እንግዲህ ብሩክ ወረቀቱን ለሚኪ ፈርሞ ሰጥቶት ሚኪ በደስታ እጅጉን በጣም ሀሴት አድርጓል ማለት ነው። ነገር ግን በሌላ በኩል ደግሞ ይህኛው ነገር ቢያስደስተውም ለሚኪ እህቱ ታግታለች። እንግዲህ በዛ በጨካኝ ባረመኔ በነፍሰ ገዳይ እጅ ስር
ትገኛለች ማለት ነው። ማህሌት እንግዲህ በሚያሳዝን ሁኔታ ጾታዊ ማንነቷንም እንግዲህ ጾታዊ ጥቃትም አድርሶባት እጅጉን በጣም ሲያሰቃያትም እንግዲህ ውሎ እንዳደረም እንግዲህ ያው ተመልክተናል። በጣም ነው የሚያሳዝነው። እሱም እንግዲህ አጋጣሚውን ተጠቀመ እንጂ በፊትም ያጠመዳት ሰው ነው። በእርግጥ እወድሻለሁ፣ አፈቅርሻለሁ፣ ለዘመናት ስናፍቅሽ የኖርኩ ሰው ነኝ በማለትም እድሉን ተጠቅሞ እንግዲህ ጾታዊ ጥቃትም አድርሶባታል። እየለመነችው እባክህ ተወኝ በማለትም የጩኸት ድምፅን ብታሰማ ማንም ሰው ሊደርስላት አልቻለም። ማህሌት በጣም ታሳዝናለች። እናም ግን ያው ጾታዊ ጥቃት ቢያደርስባትም ብይ ጠጪ ያለም እንግዲህ ባለውና በተቻለው መጠን እንክብካቤም ሊያደርግላት ቢሞክር እባክህን ተወኝ፣ ፍታኝ፣ ልቀቀኝ፣ ልሂድ ከዛ አካባቢ ብትለውም የማይታሰብ ነገር ነው በማለትም እንግዲህ በጣም በሚገርም ሁኔታ የጭካኔውን ጥግ አሳይቷታል ማለት ነው። ሚኪም እንግዲህ ከኃላፊው ጋር እየተደዋወለ ምን ላይ ደረሰ የእህቴ ጉዳይ እያለም ቢጠይቀው እንግዲህ ዋናው ኃላፊ የአጋቹ ያለበትም ሆነ ይኖራል ተብሎ የሚታሰብበትን ቦታ ዳሰስ ቢያደርጉም ሊያገኙት አልቻሉም። እናም ደግሞ እንግዲህ የእሱን የሆነ ቤተሰብ ነበር አፈላልግልኝ ያለው ሚኪያስ። ነገር ግን ምንም አይነት ቤተሰብ እንደሌለው እና አንዲት እህት ብቻ እንዳለችው እሷም በጉዲፈቻ ያደገች እህት እንዳለችው ብቻ እንጂ እሷንም ሙሉ አድራሿ የትና በምን አይነት ሁኔታ እንደምትኖር አያውቁም ማለት ነው። እናም አሁን ላይ የአጋቹ ሁኔታ ድምጥማጩ ደብዛው ጠፍቶባቸው እንግዲህ ኮማንደሩም ይህንን መልስ ነው የሰጠው ለሚኪ ማለት ነው። ሚኪም በጣም ተናዷል። በሌላ በኩል አባትየው ልጄ ለምን ጠፋች? ልጄ ለምን ቀረች? አረ ልጄ የት ነው ያለችው? ድምጿን መስማት ፈልጋለሁ፣ ደውልልኝ ልጄ እያሉ እጅጉን በጣም ረብሸውታል ማለት ነው። እሱም ለአባትየው ምንና እንዴት ብሎ መናገር እንዳለበት ግራ ገብቶት ትልቅ ወጥመድ ውስጥ ይገኛል ማለት ነው ሚኪ። እናም እንግዲህ ስልክ ደውልልኝ ሲሉም እንግዲህ አባት ለልጁ ሚኪ እንግዲህ ያው ስልኩን መሞከሩ አይቀርምና ሲሞክር ጥሪ አይቀበልም። ጓደኛዋ ጋር እኮ ነው ያለችው እያለም ለመሸንገል ቢሞክርም አባት ግን አልተዋጠላቸውም። እጅጉን በጣም አዝነውም ተክዘውም በዛ ላይ ደግሞ ታማሚ ሰው ናቸውና ልጃቸው ከዓይናቸው ላይ ስትጠፋ በጣም አስበዋል። ማህሌትም በስቃይ በመከራ ውስጥ ትገኛለች። በስተመጨረሻም ወደ ሽንት ቤት ልሂድ ብላው እንግዲህ ሽንት ቤት ይዟት ሂዶ ዞር በልልኝ እንጂ እንዴት ብዬ ነው እኔ ሽንቴን ልሸና የምችለው ስትልም ማህሌት ጀርባውን ነበር የሰጣት። እሷም እንግዲህ በፊት ለፊቷ ባገኘችው ነገር እንግዲህ ጭንቅላቱን ትመታውና የማምለጥ ሙከራ አድርጋለች። እንግዲህ በእርግጥ እዛው ቤት ውስጥ ናት፣ መውጫ አላገኘችም። እሱም ራሱን ስቶ ወርቆ ነበር። ነገር ግን ያው እያገገምና ወደ ራሱ እየተመለሰም ተመልክተነዋል። ከመውጣቷ በፊት ይይዛት ያገኛት ድጋሜ ያፍናት ያግታት ይሆን ወይንስ መውጫ ቀዳዳ አግኝታ አምልጣ ይሆን ማህሌት? ይህንን በቀጣይ ክፍል የምናይ ይሆናል ማለት ነው። እናም እንግዲህ አባትም ልጄ እያሉ በሚያሳዝን ሁኔታ በህመማቸው ላይ የልጃቸው መጥፋት የልጃቸው ናፍቆት በጣም አሳዝኗቸው ተቀምጠዋል ማለት ነው። ሌላው እንግዲህ ልዕልት ወደነ ሚኪ ቤት ተከስታ ለልጆቹ ኬክ ነበር ይዛላቸው ሄደችው። ኬኩን ልጆቹ ሲያዩ እናታቸውን አስታውሰው ስቅስቅ ብለው አለቀሱ። ልዕልትም ልጆቹን አስደስታለሁ፣ ፈታ አደርጋለሁ፣ ከሀዘናቸው አስወጣቸዋለሁ በማለት እንግዲህ እነሱን ለማዝናናት ሄዳ አብራ ከነሱ ጋር ስታለቅስም ነበረ። በጣም ይቅርታ እኔ ይህ ኬክ እናንተን ይረብሻችኋል ብዬ አላሰብኩም ነበረ፣ በጣም ይቅር በሉኝ እያለች እንግዲህ ተማጸነቻቸው። ሆኖም ግን ተስማምተው እንዲሁም ደግሞ ለቅሷቸውን ትተው ልጆቹ መጫወቻ ቦታ ይዣችሁ ልሂድ በማለትም ውጭ ይዛም ሂዳ ስታዝናናቸው እና ጥሩ ጊዜ አሳልፈው ተመልሰዋል ማለት ነው ወደ ቤት። ርብቃም አብራቸው ሂዳ ነበር። ርብቃን ስለማይወዷት እንግዲህ እሷን በጨዋታ ሲስተም አድርገው ከርብቃን እንግዲህ አስከፍተዋት በጨዋታ ቦታ ልሳካላቸው ሲል እንዲሁም እንግዲህ ከኋላዋ ልትቀመጥ ያዘጋጀችው ወንበር ላይ ወንበሩ አለ ብላ እንግዲህ ቁጭ ስትል ወርቃ
በጣም እንግዲህ ሰውም ሳቀብኝ ተሳለቀብኝ በማለት እጅጉን በጣም ተናዳም ነበር ወደ ቤት የተመለሰችው። አባት ነው እና ጋሽ ዘነበም ሲጠይቃት የሆነውንና የተፈጠረውን ነገር ነገረቻቸው። ርብቃም እንግዲህ በንዴት ነበር ለአባትየው የተናገረችው። እናም እንግዲህ አባትየው ማዘኑ ባይሆን ጥሩ ነበር ልጄ፣ እነዚህ ያው ልጆች ናቸው፣ በእነሱ ቂም እንዳትይዥ በማለትም እንደ ትልቅ ሰው አባትም ልጃቸውን ሲመክርም ሲያባብልም ተመልክተናል። እንግዲህ ርብቃ ልዕልትን እጅጉን በጣም ጥምድ አድርጋ ጠልታታለች። ምክንያቱም ብሩክን ተወስድብኛለች በማለትም እንግዲህ ትልቅ ስጋት አድሮባታል። ልዕልትን እንግዲህ ብሩኬም ሆነ ልጆቹ እጅጉን በጣም ወደዋትም ተመልክተናል። እሷም ልጆችን ትወዳቸዋለች፣ እነሱም ይወዷታል። ይህንን ነገር ያልወደደችው ርብቃ ትልቅ ቅናት እንግዲህ አድሮባታል ማለት ነው። በጣም ነው የሚያሳዝነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ የዛሬ የነበረን የካያ ድራማ የክፍል 30 ይሄን ይመስል ነበር። በቀጣይስ ምን ይከሰት ይሆን? ብሩክ ወረቀቱን በመፈረሙ እንግዲህ የሚከሰተው ነገር ወደፊት ምን ይሆን? ያው ከሀብት ነፃ ባዶ እጁን አጨብጭቦ እንደሚወጣ እንዲሁም ደግሞ ማህሌትስ ከታገተችበት ታመልጥ ይሆን የሚለውን ወደፊት አብረን የምናይ ይሆናል ማለት ነው። ወይዘሮ ሂሩትስ ብሩኬ ካለ ሀብት ነፃ ሲያስወጣው እጁን አጨብጭቦ እንዲወጣ ሲያደርገው ዝም ብላ ትመለከት ይሆን የትዕግስት እናት? ይህንን እንግዲህ ወደፊት አብረን የምናይ ይሆናል ማለት ነው። ብቻ እንግዲህ ካያ ድራማ ትሪስት ባለመኖሯ የብሩክ ህይወት እና የነጋሽ ዘነበ ሁኔታ በጣም ነው የሚያሳዝነው። ትሪስት ነበረች ጥሩ ነገር ስታደርግላቸው የነበረው። ቤቱን እንግዲህ ቀጥ አድርጋ ስትመራ የነበረው እሷ ነበረች። የእሷ መሞት ለብዙሃኑ አጉሎ ተመልክተናል ማለት ነው።